በዚያ በመካከለኛው ምስራቅ እየሆነ ያለው ነገር እጅግ ግራ አጋቢና መላው ዓለምን እያስጨነቀ ያለ ጉዳይ ሆኖ እየቀጠለ ይገኛል። ከአንድ ቀን በፊት በኒውክሌር ጦር መሳሪያ ጉዳይ ላይ በሰላም ሲደራደሩ የነበሩ ኃይሎች በድንገት ወደ ለየለት ወታደራዊ ግጭት መግባታቸው መላው ዓለምን አስደንግጧል። በትናንትናው ዕለት እስራኤልና አሜሪካ የጦር ጀቶችን በመጠቀም በኢራን ላይ ከፍተኛ የሆነ የአየር ድብደባ በመፈጸም ጦርነቱን መጀመራቸውን ዓለም አቀፍ መገናኛ ብዙሃን ዘግቧል። ኢራን ደግሞ በበኩሏ በወሰደችው የአጸፋ ምላሽ በመካከለኛው ምስራቅ ቀጠና በሚገኙ የአሜሪካ ጦር ሰፈሮች ላይ ከፍተኛ ጥቃት ፈጽማለች። የባሊስቲክ ሚሳይሎችን በመጠቀም ኢራን በኤምሬት፣ በኳታር፣ በባህሬንና በሌሎች የአሜሪካ የጦር ሰፈር በሚገኙበት ስፍራዎች ላይ ሌሊቱን ጥቃት ስትፈጽም አድራለች። ዛሬ ጠዋት ደግሞ ኢራናውያን ብቻ ሳይሆን መላው ዓለምን ያስደነገጠ ዜና ተሰምቷል። ለበርካታ ዓመታት አገሪቷን ሲያስተዳድሩ የነበሩት የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ መገደላቸው ሲሰማ በመላው ዓለም ከፍተኛ ድንጋጤን ፈጥሯል። ምንም እንኳ አያቶላ ኻሜኒ በቴሌቪዥን ቀርበው በሁኔታዎቹ ዙሪያ ማብራሪያ ይሰጣሉ ተብሎ ቢጠበቁም ነገር ግን እሳቸው በአሜሪካና በእስራኤል በቢሮአቸው ውስጥ በተፈጸመ ጥቃት ከዚህ ዓለም እስከ ወዲያኛው መሰናበት ችሏል። የኢራን መንግስታዊ ሚዲያ የአገሪቱ ከፍተኛ መሪ አያቶላ አሊ ኻሜኒ በዩናይትድ ስቴትስና በእስራኤል ጥምር ጥቃት መገደላቸውን በይፋ አስታውቋል። ዜናውን ያበሰረው ጋዜጠኛ ጥልቅ በሆነ ሐዘንና በእንባ ታጅቦ በፋርስ ቋንቋ ባነበበው ይፋዊ መግለጫ ያለ ዕረፍትና ድካም ለዘለቀው ለሆሴኒ የተጋድሎ ሕይወት በኋላ እንደ እስላማዊ ጥበቃ ጽኑ ተራራ በሆነው ታላቅና ሰማያዊ መንፈስ የርኅራኄና የቁርጠኝነት አባት የሙስሊሞች መሪና ኢማም ክቡር አያቶላ ሰይድ አሊ ሆሴኒ ኻሜኒ የኢራን እስላማዊ ሪፐብሊክን ቅዱስ መቅደስ ክቡር አያቶላ ሰይድ አሊ ሆሴኒ ኻሜኒ የኢራን እስላማዊ ሪፐብሊክን ቅዱስ መቅደስ ክብር የማስጠበቅ ጉዞ ላይ ሳሉ ጣፋጩን የሰማዕትነት ጽዋ በመጎንጨት ወደ ልዑል ሰማያዊ መንግሥት ተቀላቅሏል ብለዋል። እንደ ዘገባው ከሆነ መሪው ለህልፈት የተዳረጉት በዩናይትድ ስቴትስና በእስራኤል የተሰነዘሩ ጥቃቶችን ተከትሎ ሲሆን ያንን ተከትሎ በዋና ከተማዋ ቴህራን እና በሌሎች ዋና ዋና ከተሞች ከፍተኛ የሆነ የሐዘን ድባብ እየታየ እንደሆነ እየተዘገበ ይገኛል። የመሪያቸውን ሞትና ሐዘን በአግባቡ ሳይወጡ የአያቶላ አሊ ኻሜኒ ግድያ ከተሰማ ከጥቂት ሰዓታት በኋላ ደግሞ አሁንም እጅግ ልብ የሚሰብር ዜና ኢራናውያን ሳይፈልጉ በግድ መስማት ችሏል። የመንፈሳዊውን መሪ ሞት ተከትሎ የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ እያለ በተፈጸመ የአየር ጥቃት የአገሪቱ የጦር ኃይሎች ጠቅላይ ኢታማጆር ሹምና የመከላከያ ሚኒስትሩ መገደላቸውን የኢራን መንግሥት ሚዲያዎች በድጋሚ አረጋግጠዋል። እስራኤል ልክ እንደ ባለፈው ሰኔ ወር ጥቃት ሁሉ አሁንም የኢራን የጦር አመራሮች ላይ ትኩረት አድርጋለች። በዛሬው ዕለት ጥቃት ከተገደሉት ከፍተኛ የጦር አመራሮች መካከል ጀነራል አብዱል ራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኢታማጆር ሹም፣ ጀነራል አዚዝ ናስር ዛዴ የኢራን መከላከያ ሚኒስትር፣ አሊ ሻምካኒ የኢራን መከላከያ ምክር ቤት ጸሐፊና ከፍተኛ የደህንነት አማካሪ ይገኙበታል ተብሏል። ይህ ጥቃት የተፈጸመው የኢራን ከፍተኛ የደህንነትና የመከላከያ ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደነበር ተገልጿል። ጥቃቱ የተፈጸመው የአገሪቱ ከፍተኛ መሪ አያቶላ አሊ ኻሜኒ መገደላቸው ከተረጋገጠ ከጥቂት ሰዓታት በኋላ ነው። የእነዚህ ከፍተኛ ወታደራዊ መኮንኖች መገደል በኢራን ወታደራዊ መዋቅር ላይ ትልቅ ክፍተት የሚፈጥር ሲሆን ቀጠናዊ ውጥረቱንም ይበልጥ አባብሶታል። ፕሬዝዳንት ዶናልድ ትራምፕ ይህን እርምጃ አስመልክቶ በሰጡት መግለጫ ጥቃቱ በአሜሪካና በእስራኤል የጋራ ትብብር የተከናወነ መሆኑንና የኢራን ሕዝብ ሀገሩን ነፃ ለማውጣት ያለውን ዕድል እንደሚጠቀምበት ተስፋ እናደርጋለን ብለዋል። የኢራን ካቢኔ በሰጠው መግለጫ ይህ የእስራኤልና የአሜሪካ ድርጊት ከፍተኛ ወንጀል መሆኑንና ያለምንም ምላሽ እንደማይታለፍ አስታውቋል። የአገሪቱ አብዮታዊ ዘበኛ በበኩሉ በአሜሪካና በእስራኤል የጦር ሰፈሮች ላይ ጠንካራ የአጸፋ ጥቃት እንደሚሰነዝር ዝቷል። የኢራን ፓርላማ አፈጉባኤ ሞሐመድ ባገር ጋሊባፍ አሜሪካ እና እስራኤል ቀይ መስመራችንን አልፈዋል ሲሉ እጅግ ጠንከር ያለ ማስጠንቀቂያ ሰጥተዋል። አፈጉባኤው በአገሪቱ ቴሌቪዥን ባስተላለፉት መግለጫ በኢራን ላይ እየተፈጸመ ባለው ጥቃት ሳቢያ ሁለቱ አገራት መራራ ዋጋ ይከፍላሉ ብለዋል። አፈጉባኤው የአሜሪካና የእስራኤል መሪዎችን ቆሻሻ ወንጀለኞች ሲሉ የጠሯቸው ሲሆን
አገራችን እኛን እስኪለምኑን ድረስ የሚያንበረክክ ብርቱ ምት እንደምትሰነዝር ላረጋግጥላቸው ወዳለሁ ሲሉ ዝተዋል። ይህ የኢራን መግለጫ የተሰጠው በሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ በተፈጸመው ጥቃት የሟቾች ቁጥር 148 መድረሱ በተሰማበትና በኢራን ከፍተኛ ባለስልጣናት ላይ ያነጣጠሩ ጥቃቶች እየተበራከቱ ባሉበት ወቅት ነው። አፈ ጉባኤው የኢራን ምላሽ እጅግ አስከፊና ያልተጠበቀ እንደሚሆን አስጠንቅቋል። ጥቃቱ ከተጀመረበት ቅዳሜ አንስቶ በአካል በመቅረብ መግለጫ የሰጡ ብቸኛው ከፍተኛ የአገሪቱ ባለስልጣን ሆነዋል። ኢራን ትናንት ሌሊትና ዛሬ ዱባይና እስራኤል ላይ በፈጸመቻቸው ጥቃቶች የደረሰውን ጉዳት የሚያሳዩ ምስሎችም እየወጡ ይገኛሉ። ኢራን ምሽት ላይ የተባበሩት አረብ ኤሚሬቶች ዓለም አቀፍ አየር ማረፊያን ጨምሮ በዱባይ የሚገኙ ኢላማዎችን አጥቅታለች። በተጨማሪም ቅዳሜ ሌሊት የተወነጨፉ የኢራን ሚሳኤሎች በማዕከላዊ ቴል አቪቭ ውስጥ የሚገኙ የመኖሪያ ሕንፃዎችን መትተዋል። አሜሪካና እስራኤል በኢራን ላይ የተቀናጀ ጥቃት መክፈታቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ የአገሪቱ መንግሥት እጅ እንዲሰጥ አሳስበዋል። የአገሪቱ ጠቅላይ መሪ አያቶላ አሊ ኻሜኒ መገደላቸውን ገልጾ ኢራናውያን ለመንግሥት ለውጥ እንዲዘጋጁ ትራምፕ ጠይቀዋል። እስራኤል በበኩሏ በኢራን ጥቃት እንዳይፈጸምባት በሚል የቅድመ ጥንቃቄ ጥቃት ማድረሷን ገልጻለች። የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ላይ ተጨማሪ የአጸፋ እርምጃ እንደሚወስዱ አስጠንቅቋል። ይህ ሁሉ ጥቃት ከመፈጸሙ በፊት ኢራንና አሜሪካ ለሳምንታት ድርድር ሲያደርጉ ቆይቶ ነበር። በትናንትናው ዕለት ጥቃቱ ከተፈጸመ በኋላ የተባበሩት መንግስታት ድርጅት በኒውዮርክ ባካሄደው አስቸኳይ ጉባኤ ዋና ጸሐፊው አንቶኒዮ ጉተሬዝ ዓለም አቀፍ ሰላምና መረጋጋት ተናግቷል ብለዋል። አሜሪካና እስራኤል ያደረሱት ጥቃት እንዲሁም የኢራን ያጸፋ ምላሽ ቀጠናውን እንዳወከው ገልጸው ወደ ተባባሰ ቀጠናዊ ግጭት ከመገባቱና ንጹሃን ከመጎዳታቸው በፊት በአፋጣኝ ግጭቱ መቆም አለበት በማለት አሳስበዋል። በተመድ የአሜሪካ አምባሳደር የሆኑት ማይክ ዋልክ ጥቃቱ ስትራቴጂካዊ ቦታዎችን ብቻ ኢላማ ያደረገ ነው፣ ግባችን የሚሳኤል ግንባታን ማስቆም ሲሆን በዓለም አቀፉ የውሃ አካል ዙሪያ ያሉ አገራት እንዳይረበሹ ኢራንን የሚደግፉ ታጣቂዎች እንዲወገዱና አገሪቱ የኒውክሌር መሳሪያ እንዳትታጠቅ እንፈልጋለን ሲሉም ተናግሯል። አሜሪካ ውስጥ ስደት ላይ ያሉት የመጨረሻው የኢራን ንጉሥ ሻህ ልጅ ሪዛ ፓሊቫ የጠቅላይ መሪው አያቶላ አሊ ኻሜኒ ሞት በደስታ መቀበላቸውን የሚገልጽ ጽሑፍ አውጥተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአያቶላ ኻሜኒን ሞት ሁሉንም ሰብአዊ የሥነ ምግባር እሴቶችና ዓለም አቀፍ ሕግጋትን የጣሰ ወራዳ ግድያ ሲሉ ገልጾታል። ፑቲን እንደገለጹት ኻሜኒ ለሁለቱ አገራት ግንኙነት እድገት ትልቅ አስተዋጽኦ ያበረከቱ ድንቅ የአገር መሪ እንደነበሩ በሩሲያ ይታወሳሉ ብሏል። ፑቲን ለኻሜኒ ቤተሰቦች፣ ወዳጆች፣ መንግሥትና ለመላው የኢራን ሕዝብ ልባዊ ሐዘኔታንና የድጋፍ ቃላትን አስተላልፈዋል። አሁን እየተሰሙ ባሉ መረጃዎች እስራኤል አሁንም በጦር ጀቶቿ በመጠቀም ጥቃቱን አጠናክራ እንደቀጠለችና በኢራን ዋና ከተማ ቴህራን ከባባድ ፍንዳታዎች እየተሰሙ እንደሆነ እየተዘገበ ይገኛል። ኢራንም በበኩሏ በርካታ ሚሳኤሎቿንና ድሮኖቿን በመጠቀም በእስራኤል ላይ ከፍተኛ ጥቃት እየሰነዘረች ትገኛለች። በዚህ ሰዓት የመካከለኛው ምስራቅ እጅግ አደገኛ ቀውስ ውስጥ መግባቱንና ምናልባትም ይህ ግጭት ለሶስተኛው ዓለም ጦርነት መነሻ ሊሆን ይችላል የሚሉ አንዳንድ ሰዎችም ተነስተዋል። ኢራን የዓለማችን 20 በመቶ የሚሆነውን ነዳጅ የሚያልፍበትን የሆርሙዝ ወሽመጥን ጥርቅም አድርጋ መዝጋቷን በዛሬው ዕለት አስታውቃለች። ይህ የኢራን እርምጃን ተከትሎ በዓለም ላይ ከፍተኛ የሆነ የነዳጅ ዋጋ ጭማሪ ይታያል ተብሎ ይጠበቃል። ክብራትና ክብራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።